ከአየር ንብረት ለውጥ ጋር ተያይዞ ዓለም በርካታ ፈተናዎችን እያስተናገደች ትገኛለች። ጎርፍ፣ የአፈር መሸርሸር፣ ድርቅና መሰል አደጋዎችም የአፈር ጤናማነትን በመጉዳት ምርትና ምርታማነትን ይቀንሳሉ። እንደ አውሮፓውያን አቆጣጠር በ2023 የተባበሩት መንግስታት ድርጅት የበረሃማነትና መልሶ ማገገም ፕሮግራም ጥናታዊ መረጃ እንደሚያሳየው በዓመት ከ100 ሚሊዮን ሄክታር መሬት በላይ በተለያዩ ምክንያቶች ይጎዳል። ይህን ለመቀልበስም ሀገራት የረዥም ጊዜ ግብን አስቀምጠው የመሬት ማገገሚያ ስራዎችን ይሰራሉ። ግን በሚፈለገው መጠን ለውጥ ማምጣት አልተቻለም። ኢትዮጵያም እስከ 2023 የሚቆይ የ10 ዓመት ግብን አስቀምጠ 22 ሚሊዮን ሄክታር መሬትን እንዲያገግም ለማድረግ እየሰራች ትገኛለች። ወርልድ ቪዥን ኢትዮጵያም ላለፉት 5 ዓመታት አርሶ አደር መሬት ተፈጥሮ ሀብት መልሶ ማገገም ስራ ፕሮግራምን በመንደፍ 4.6 ሚሊዮን ሄክታር መሬትን መልሶ እንዲያገግም እየሰራ ነው። ለመሆኑ አርሶ አደር መሬት ተፈጥሮ ሀብት መልሶ ማገገም ስራ ምንድን ነው? ኤፍኤምኤንአር ምህጻረ ቃል ነው። ፋርመርስ ማኔጅ ናቹራል ሪጀነሬሽን የሚል ያ ማለት ነው የተራቆቱ አካባቢዎችን መልሶ የማልማት የተፈጥሮ ጸጋቸውን መልሶ እንዲያገኙ ማድረግ ነው በዋነኛነት። ስለዚህ አብዛኞቹ መሬቶች በሰው ልጅ ኢንተራክሽን በተለያየ መንገድ የእጽዋት ሽፋኑን ያጣል፣ ደን ሽፋኖች ያጣል፣ ይጨፈጨፋል፣ ይመናመናል። ያን ያጣው መሬት ደግሞ ከእንደገና ለማልማት በቀላል መንገድ በተላመደ ተፈጥሯዊ በሆነ መልኩ የሰው ልጅን ኢንተራክሽንና እገዛ ብዙ ሳይፈልግ ማልማት መመለስ ይቻላል የሚል ነው። ዝናብ አጠር በሆኑ አካባቢዎች በርካታ የሰው ኃይልና ኢንቨስትመንት መዋለ ንዋይ ሳይፈስባቸው በቀላሉ መጠቀም የሚያስችልም ነው። በትንሽ ኮስት መስራት ይቻላል ማለት ነው። ይህ ማለት ወደ 40 ወታደሩ ስንሄድ ደግሞ በተለይ 40% የሚሆነው የኢትዮጵያ ክፍል ዝናብ አጠር ነው እንላለን። ቆላማ ቦታዎች ናቸው። በእነዚህ አይነት ቦታዎች ደግሞ በተከላና በሰው ልጅ ጥረት የሚደረጉ ጥረቶች ሰፊ አቅም ይፈልጋሉ፣ ሰፊ ክትትል፣ ሰፊ ኢንቨስትመንት ይፈልጋሉ። ስለዚህ የአየር ንብረት ለውጡም ያመጣውን ተጽዕኖ እንደ አድቫንቴጅም እየተጠቀምን በተለያዩ አይነት አካባቢዎች በምናየው የአየር ንብረት ለውጥ ተጽዕኖ አንዱ ምንድነው? ኢኮሎጂካል ሺፍት ነው። ስርዓተ ምህዳሩ ሺፍት ያደርጋሉ። ስለዚህ ያለ ማድረግ ደግሞ ስቲል የተለያዩ ጥረቶቻችን በትራያል እንዲረድ ብቻ የምንሄዳቸውና በዛው ኮስት የምናደርጋቸው ማጣቶች ሁሉ ላያስፈልጉ ይችላል በኤፍኤምኤንአር ውስጥ። ስለዚህ እነዛን እየይዘን ሄደን እየተላመደ ህብረተሰቡን፣ ቦታውን፣ አካባቢውን፣ ማይክሮ ክላይሜቱን ሁሉ ያወቀ ችግኝና ዝርያ እንዲበቅል በማድረግ ማገዝ እንችላለን። ፕሮግራሙ ተግባራዊ ከሆነ ወዲህ የተራቆቱ መሬቶች ሳር ለብሰዋል፣ ድንጋያማ ተራሮች በዛፍ ተሸፍነዋል፣ ትሩፋታቸውን መታየት ጀምሯል። እንደዚህ ያለ ምንም የሌላ ሜዳ ነበር። አሁን ከ5 ዓመት ወዲህ ነው ይሄ እንጨት ያደጋ፣ ይሄ ሳር ያደጋ። ይሄ ከድንጋይ ነው። አሁን ድንጋይ አይታይም። አሁን ድንጋይ እየሸፈነ ነው የመጣ። በዛ ጥቅምን እያገኘን። አሁን ሳር አድጎ አሁን ለከብቶች እየቆረጠን ቤት እየከደነን ጥቅም አግኝተናል። ይህ ከመሆኑ በፊት ግን ማህበረሰቡ እምብዛም ስለመልሶ ማገገም ስራ ግንዛቤው አልነበረውም። ከዚህ በፊት ህብረተሰቡ ምንም ግንዛቤ ስላልነበረው ሁሉም ዝም ብሎ ገብቶ የጋራ መሬት ስለነበረ ኮሙናል ላንድ ስለነበረ እያንዳንዱ ለማገዶም ለተለያየ ጥቅም ገብቶ እንደፈለገ እየቆረጠ የሚጠቀምበት አካባቢ ነበር። ከዚህ ቀደም አካባቢን ይፈትኑት የነበሩት የዝናብና ውሃ ጦት ዛሬ ታሪክ ሆነዋል። በተፈጥሮ ጥበቃ የተካሰው የአፈር ለምነትም ጤናማ ትውልድን እስከ መፍጠር ደርሷል። ማህበረሰቡም ከውጤት ልምድን ቀስሟል። የመሬት አጠባበቅ፣ ደን አተካከል፣ የማሳደግ ሁኔታን አስተማራ። ደን ካሳደገን፣ መሬት ከጠበቀን ጥሩ አየር እናገኛለን። ዝናብ በጊዜ እየመጣ ነው። ዜጎች ብሎም ሀገር ከሚተገበረው ፕሮግራም ተገቢውን ጥቅም እንድታገኝ አተገባብሩን ከማህበረሰቡ ህይወት ጋር ማሰናሰልና ማገናኘት ይጠበቃል። የተራቆቱ መሬቶች ተመለሰ፣ የእጽዋት ሽፋናቸው ተመለሰ፣ የውሃ ሀብታቸው ተመለሰ፣ ማይክሮ ክላይሜታቸው ሁሉ ተሻሻለ ብለን አስበን ያን ግን ከህብረተሰብ ጋር ካላገናኘ ነው ፋይዳው ምንም ከዚህ የዘለለ ብቻ ላይሆን ይችላል ማለት ነው። ስለዚህ ተመልሶ ወደዛ ላለመመለሱ ምንም አይነት ዋስትና ስለማይኖረን ህብረተሰቡን አንደኛ ማሳመን፣ ሁለተኛ ህብረተሰቡ ውስጥ የችግሩ ፈጣሪም የችግሩ መፍትሄም ራሱ መሆኑ ማስገንዘብ፣ በዛ ውስጥ ደግሞ የጥቅም ተጋሪነቱን ማረጋገጠ መልኩ መሆን ሲችል የወደፊት እጣ ፈንታው የነዛ ቦታዎች የነዛ አካባቢ የዛ ሁሉ ጥረትና ያፈሰስነው ጉልበትና አቅም ሁሉ መልስ ያገኛል ማለት ነው። ስለዚህ በንብ እርባታ፣ በዶሮ እርባታ እንደዚህ አይነት ስራዎች ውስጥ ማቀናጀት፣ የፍራፍሬ እርሻዎችን መስራት ማለት ነው። ይህን በማጠናከርም በቀጣይ እስከ መጪው 2030 ድረስ 700 ሺህ ሄክታር መሬትን መልሶ እንዲያገግም የማድረግ ስራ ይከናወናል።